የጉራጌ የባህል አምባሳደር አርጋው በዳሶ። አንዳንድ የሙዚቃ ባለሙያዎች የኢትዮጵያ ባህላዊ ሙዚቃ በሶስት መደብ ሊከፈል እንደሚችል ይገልጻሉ። እነሱም አንደኛ የሰሜን ኢትዮጵያ ሙዚቃ ጎንደር፣ ጎጃምን፣ ትግራይን፣ ሸዋን፣ ወሎን፣ ጉራጌንና ወለጋን ጨምሮ ተመሳሳይ የሙዚቃ መሳሪያና የዝማሬ አይነት አላቸው ይላሉ። ሁለተኛው የምስራቅ ኢትዮጵያ አካባቢ የሙስሊሙ ማህበረሰብ ሙዚቃና ጭፈራ ነው። ይህም የሐረር ኦሮሞን፣ የሐረሪን፣ የሶማሌን፣ የአፋርን፣ የባሌንና የመሳሰሉትን ይጨምራል። ሶስተኛው የደቡብ ኢትዮጵያ ሙዚቃ ጭፈራ ሲሆን ወላይታ፣ ጋሞ ጎፋ፣ ከፋ፣ ሲዳማና ኮንሶና ሌሎችንም የሚካተቱበት የኢትዮጵያ ሙዚቃ አካል ነው። ወደ ሙዚቃው ገበያ የሚመጡ ድምፃውያንም ብዙዎቹ ከትምህርት ቤት ሳይሆን በቀጥታ ከግብርና፣ ከእረኝነትና ከመሳሰሉት የሥራ መስኮች ነው። እንዳሁኑ ዘመን ሬዲዮ፣ ቴሌቪዥን፣ ቴፕ ሪኮርደር፣ ካሴት፣ ሲዲ፣ ቪዲዮ፣ ዲቪዲ ከመተዋወቃቸውና ቲያትር ቤቶች ከመከፈታቸው በፊትም ህዝቡ የሙዚቃ ጥማቱን የሚያረካው እነዚህ ከተለያዩ ሙያ ላይ ተነስተው ከሚያዜሙ ግለሰቦች ነው። እነዚህ ግለሰቦች ይህንን እድል ደግሞ የሚያገኙት በአብዛኛው በሃይማኖታዊ በዓላት ወቅት ነበር። በዘመን መለወጫ፣ በመስቀል፣ በገና በዓላት እንዲሁም በሌሎች ብሔር ብሔረሰቦች ዓመታዊ በዓላት ላይ፣ በሰርግ በመሳሰሉት ፌሽታዎች ጎረቤትና ዘመድ አዝማር ተሰብስቦ ይጫወታል። እዚህ ቦታ ላይ የሚጀመር የሙዚቃ ጥንስስ ወደ ትልቅ ደረጃ ላይ አድጎ ዛሬ እከሌ ይህን የተሰኘ ድምፃዊ ነው ወይም እከሊት ይህን የተሰኘች ድምፃዊ ናት እመባል ደረጃ ያደርሳቸዋል። ከነዚህም ቀደምት አንጋፋ ድምፃውያኖች አንዱ የጉራጌ ማህበረሰቡ ድምፃዊ አርጋው በዳሶ ናቸው። ድምፃዊ አርጋው በዳሶ አንጋፋና ተወዳጅ የኢትዮጵያ ባህላዊ ሙዚቃ አቀንቃኝ ሲሆኑ በተለይም በጉራጌኛ ዘፈኖች በሰፊው የሚታወቁ የኪነ ጥበብ ሰው ናቸው። በሕዝቡ ዘንድ አርጋው በዳሶ አይደክመውም ደንሶ በሚለው ዝነኛ አባባልም ይገለጻሉ። ሚያዝያ 5 ቀን 1934 ዓ.ም በሶዶ ጉራጌ ዞን ሶዶ ወረዳ በገጠር ቀበሌ ነው የተወለዱት። በወጣትነት የቤተ ክህነት ትምህርት በመማር ዳዊት የደገሙ ሲሆን በድቁና ተመርቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅዳሴ አገልግለዋል። ይህ መንፈሳዊ አገልግሎት ለሚያምረው የድምፅ ቃናቸው፣ ለዜማ አወጣጣቸው ትልቅ መሰረት እንደሆነም ይነገራል። በ1950 ዓ.ም መግቢያ አካባቢ ወደ አዲስ አበባ በመምጣት መጀመሪያ በንግድ ሥራ ተሰማርተው ነበር። በኋላም የሀገር ፍቅር ቲያትር ቤት ሲመሰረት በጉራጌኛ ድምፃዊ ተቀጠሩ። ከሀገር ፍቅር ቲያትር ቤት በመውጣትም ከ2 አስርት ዓመታት በላይ ያገለገሉበትን የፖሊስ ኦርኬስትራን ተቀላቀሉ። በኦርኬስትራው ውስጥ ቁጥር 1 ከሚባሉ ተወዳጅ የባህል ድምፃውያን መካከል አንዱ ለመሆንም በቁ። በጉራጌኛ የሙዚቃ ታሪክ የመጀመሪያውን የካሴት ክር በማሳተምም ቀዳሚ ሲሆኑ ከ3 በላይ አልበሞችን አውጥተው ከ50 በላይ የራሳቸው የዜማና ግጥም ድርሰቶች ተጫውተዋል። የአርጋው በዳሶ ስራዎች እስካሁንም ድረስ በሰርግና በተለያዩ ባህላዊ እውነቶች በተለይም በመስቀል በዓል በስፋት ይደመጣሉ። ዓለም ብሬ ነይ ነይ እጅግ ዝነኛ ስራቸው ነው። በአጋሮ ከተማ ዚሆም ነገር ጥላ፣ ንትካፈለም ንብላ፣ ቲው ልብዲ ዜብር፣ ኦልፋናጎይ ኦብላ፣ አዞበኒ ጥቂቶቹ ናቸው። አርጋው በዳሶ ለጤናቸው ትልቅ ትኩረት የሚሰጡ፣ የአካል ብቃት እንቅስቃሴ የሚያደርጉ፣ የረዥም ዕድሜ ሚስጥርን መሮጥ እንደሆነ የሚናገሩ ሰው ነበሩ። በሕይወት ዘመናቸው 18 ልጆችን አፍርተዋል። ከፖሊስ ኦርኬስትራ በጡረታ ከተገለሉ በኋላ የራሳቸውን የንግድ ድርጅት ከፍተው ያስተዳድሩ የነበረ ሲሆን እስከ ሕይወት ፍጻሜያቸው ድረስ በተለያዩ የሙዚቃ ባንዶች ውስጥ በተጋባዥነት እየቀረቡ ይዘፍኑ ነበር። የአንጋፋው ድምፃዊ አርጋው በዳሶ የሙዚቃ ሕይወት
ከ1950ዎቹ ጀምሮ ላለፉት በርካታ አስርት ዓመታት የዘለቀና በኢትዮጵያ ባህላዊ ሙዚቃ በተለይም በጉራጌኛ ዜማ ላይ ደማቅ አሻራ ያሳረፈ ረጅም የጥበብ ጉዞ ነው። ወደ ዘመናዊ የሙዚቃ መድረክ ከመምጣታቸው በፊት በቤተ ክህነት በድቁና አገልግለዋል። በተለይ ረጅም ጊዜያቸውን ያሳለፉባቸው የሀገር ፍቅርና የፖሊስ ኦርኬስትራ ቆይታቸው በሙዚቃ ሕይወታቸው ውስጥ ትልቅና ደማቅ ስም ያጻፋቸው ነበር። በኢትዮጵያ አንጋፋ በሆነው የሀገር ፍቅር ቲያትር ቤት በመቀጠር የጉራጌኛ ባህላዊ ዜማዎችን ለሕዝብ ማቅረብ ቢጀምሩም ረዥሙን ጊዜያቸውን ግን በወቅቱ እጅግ ዝነኛና ዘመናዊ ወደ ነበረው የፖሊስ ኦርኬስትራን የተዛወሩት። እዚያም ከ20 ዓመት በላይ በቆዩበት ጊዜ ውስጥ በርካታ ሥራዎችን ሰርተዋል። የኦርኬስትራው ሙዚቀኞች በሚያዘጋጁት ዘመናዊ የክላርኔት የሳክስፎንና የትራምፔት ቅንብር ታጅቦ ባህላዊ ዜማዎችን በከፍተኛ ጥራት በማቅረብ ስማቸው የገነነ ነበር። በጉራጌኛ የሙዚቃ ታሪክ የመጀመሪያው የካሴት ክር ለአድማጮች በማቅረብ ቀዳሚው ድምፃዊ ከመሆንም ባሻገር ይህ የጉራጌኛ ባህላዊ ሙዚቃ በሀገር ፍቅር ደረጃ በስፋት እንዲሰራጭና እንዲታወቅ በር ከፍቷል። በወቅቱ በ1950ዎቹና በ1960ዎቹ በነበረው የኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በድምፃውያን መካከል የነበረው የሙዚቃ ውድድር እንደ ዛሬው የንግዱ ፉክክር ሳይሆን የኪነ ጥበብ ጥራትን ለማሳደግ የሚደረግ መልካምና አነቃቂ ፉክክር ነበር። ድምፃዊ አርጋው በዳሶ ከወቅቱ የአማርኛ ዘመናዊ ሙዚቃ ቁንጮዎች እንደ መሐሙድ አህመድ እና ከሌሎች የባህል ድምፃውያን ጋር የነበረው የሙዚቃ ትስስርና ፉክክር ዋና ዋናው መገለጫዎቹ የባህልና የሙዚቃ ማንነትን የማስከበር ፉክክር ነበር ይሉታል። በወቅቱ በአዲስ አበባ የነበሩ ትልልቅ ኦርኬስትራዎች የፖሊስ፣ የክቡር ዘበኛና የሀገር ፍቅር በብዛት የአማርኛ ዘመናዊ ሙዚቃዎችን ያደምቁ ነበር። አርጋው በዳሶ የጉራጌኛ ባህላዊ ዜማዎችን ይዞ በእነዚህ መድረኮች ላይ ሲወጣ የባህል ሙዚቃ ከዘመናዊ ሙዚቃ እኩል ተወዳጅና ተመራጭ መሆን እንደሚችል ያሳየበት ትልቅ የፈጠራ ስራ ነበር። መሐሙድ አህመድ በክብር ዘበኛ ኦርኬስትራ በኩል በዘመናዊ የጃዝና ብሉዝ ቅኝቶች ስሙ ሲገን፣ አርጋው በዳሶ በበኩላቸው በፖሊስ ኦርኬስትራ ታጅበው የጉራጌን ባህላዊ ምት ሪትም ከንፋስ መሳሪያዎች ጋር አቀናጅተው በማቅረብ የመድረክ የበላይነትን ለመያዝ ይወዳደሩ ነበር። በአርጋው በዳሶ ዘመን የነበሩ ታምራት እሸቱ ያሉ ድምፃውያን በመድረክ ላይ ባላቸው የመንቀሳቀስ ታዳሚን የማነሳሳት ብቃት ይታወቃሉ። አርጋው በዳሶ ግን ለየት የሚያደርጋቸው አርጋው በዳሶ አይደክመውም ደነሱ የተባለለት እጅግ ፈጣንና ጉልበት የሚጠይቀውን የጉራጌኛ ውዝዋዜ እየወረዱ ድምፃቸው ሳይቆራረጥ ወይም ሳይሰበር ሙሉ ዘፈኑን መጨረስ መቻላቸው ነው። ይህ መድረክን የመቆጣጠር ብቃት ከሌሎች ዘፋኞች በላይ የራስን ልዩ መስመር እንዲይዙ አድርጓቸዋል። በወቅቱ ድምፃውያን ስራዎቻቸውን በፎኖግራፍ ሪከርድ እና በካሴት በማውጣት ቀዳሚ ለመሆንም ይፈካከሩ በነበረበት ዘመን አርጋው በዳሶ የጉራጌኛ ሙዚቃ ለመጀመሪያ ጊዜ በካሴት ክር በማሳተም ታሪክ የሰሩ ሲሆን ይህም የባህል ሙዚቃ በገበያ ላይ ካለው የንግድ ተፈላጊነት አንጻር ከዘመናዊ አማርኛ ሙዚቃ ጋር እኩል እንዲሰለፍ አስችሏል። ምንም እንኳን በመድረክ አቀራረብና በሽያጭ ረገድ ፉክክር ቢኖርም በወቅቱ በነበሩት ከዋክብት መካከል የነበረው ግንኙነት የጠበቀ ወዳጅነት የነበረው ነው። አርጋው በዳሶ፣ መሐሙድ አህመድና ታምራት እሸቱ በተለያዩ ብሔራዊ የጥበብ ልዑካን ቡድኖች ውስጥ በመካተት የኢትዮጵያ ሙዚቃ በዓለም አቀፍ መድረኮች ላይ በጋራ አስተዋውቀዋል። በአጠቃላይ የአርጋው በዳሶ የሙዚቃ ጉዞ የባህል ሙዚቃ ደረጃን ከፍ ያደረገ፣ የጉራጌን ዜማ በኢትዮጵያ ሙዚቃ ታሪክ ውስጥ ዋናው የኪነ ጥበብ ማዕዘን እንዲሆን ያስቻለ ጤናማና ፍሬያማ ፉክክር ነበር። አርጋው በዳሶ በፖሊስ ኦርኬስትራ ኮከብ ተወዛዋዦች ጋር በመድረክ ላይ ሲወጡ
ሙሉ አዳራሹን በጭብጨባ ያንቀጠቅጡታል። ከዚህም በተጨማሪ መድረክን የመቆጣጠር ብቃታቸው ከፍተኛ ነበር። በተለይ ዓለም ብሬ ነይ ነይ የተሰኘውን ዘፈን መድረክ ላይ መጫወት ሲጀምሩ ታዳሚው በሙሉ ከመቀመጫው ተነስቶ አብሮ ይጨፍር ነበር። በተለይ የጉራጌ ተወላጆች በመስቀል በዓል ወቅት በሚያዘጋጇቸው ትልልቅ መድረኮች ላይ አርጋው በዳሶ መድረክ ላይ ካልወጡ ባህሉ ሙሉ የሆነ አይመስልም ነበር። ይህ ካሴት ባህልን የማስፋፋት አብዮት የለኮሰ ነው። እስከ 1960ዎቹ አጋማሽ ድረስ አብዛኛዎቹ የሙዚቃ እትሞች በፎኖግራፊ ዲስኮች ላይ ይደረጉ በነበረበት ጊዜ በብዛት የሚታተሙት የአማርኛ ዘፈን ሙዚቃዎች ነበሩ። የጉራጌኛ ባህላዊ ዜማ በካሴት ይዞ ብቅ ማለት የባህል ሙዚቃ በሀገር አቀፍ ደረጃ በሰፊው እንዲሰራጭና እንዲደመጥ በር ከፋች ነው። ይህ ካሴት በገበያ ላይ መቅረቡ የባህል ሙዚቃ ከፍተኛ የንግድ ተፈላጊነትና የሽያጭ አቅም እንዳለው ለሌሎች አሳታሚዎችና ድምፃውያን ማሳያ አጋጣሚ ሆኗል። ካሴቱ የተቀረጸው ከፖሊስ ኦርኬስትራ ጋር በመሆን ሲሆን የባህላዊ ምትና የዘመናዊ የንፋስ መሳሪያዎች ሆርን ሴክሽን ውህደት ለካሴቱ ስኬት ትልቅ አስተዋጽኦ አድርጓል። ለአዲሱ ትውልድም መንገድ ጠራጊ ሆኗል። በመጀመሪያው የካሴት ስኬት ምክንያት በኋላ ላይ የወጡት እንደ አበበ ተሰማ፣ ተሾመ አስናቀና ሌሎች በርካታ የጉራጌኛ ድምፃውያን ስራዎቻቸውን በካሴት እያተሙ ለሕዝብ እንዲያቀርቡ ትልቅ መነሳሳትና ድፍረት ሰጥቷል። ድምፃዊ አርጋው በዳሶ ድንቅ ድምፃዊና ተወዛዋዥ ብቻ ሳይሆኑ አብዛኞቹን ዘፈኖች ራሳቸው የሚደርሱ ጎበዝ የግጥምና ዜማ ደራሲ ነበሩ። በሙዚቃ ዘመናቸው ካቀረቧቸው ከ50 በላይ ስራዎች ውስጥ አብዛኞቹ የራሳቸው የፈጠራ ውጤቶች ናቸው። የዜማና የግጥም አጻጻፍ ስልታቸውም ባህላዊ ይዘትንና ማህበራዊ ህይወትን ያዋሃደ ነው። ግጥሞቹን ሲደርሱ የጉራጌ ማህበረሰብ ባህል፣ ወግ፣ ትጋትና አኗኗር ጠንቅቆ በማወቅ ነበር። በግጥሞቹ ውስጥ አንድነትን፣ አብሮ መብላትንና መረዳዳትን በስፋት ያነሱ ነበር። ለምሳሌ እንካፈልና እንብላ ወይም ንትካፍለም ንብላ የሚለው ስራ የማህበረሰቡን የመደጋገፍ እሴት በግጥም የገለጹበት ነው። በግጥሞቻቸው ውስጥ የተለያዩ የሀገሪቱን ከተሞችና የጉዞ ትዝታዎችን ያካትታሉ። ለምሳሌ በአጋሮ ከተማ የተሰኘው ዘፈን አንዱ ነው። ዜማዎቻቸው ማራኪና ተላላፊም ናቸው። የዜማ ፍሰቱ አንዴ ከተደመጠ በኋላ በአእምሮ ውስጥ በቀላሉ የሚቀርና ሰውን የመሳብ አቅሙ ከፍተኛ ነው። ፈጣንና ቀስቃሽ የሆኑ የጉራጌ ባህላዊ ምቶችን ሪትም ከዘመናዊ የሙዚቃ ስልት ጋር አጣጥሞ የማውጣት ልዩ ተሰጥኦ አለው። ሌላው ስራዎቻቸው ለውዝዋዜ የሚመቹ መሆናቸው ነው። እሳቸው ራሳቸው ጎበዝ ተወዛዋዥ በመሆናቸው የሚጽፏቸው ግጥሞችና የሚያወጣቸው ዜማዎች መድረክ ላይ ለሚቆም ሰው ለመጨፈር እጅግ ምቹና ተስማሚ ሆነው የተሰናዱ ነበሩ። እያንዳንዱ ስንኝም የዜማ ምት ተከትሎ ለሚመጣው እስክስታ መንገድ የሚጠርግ አይነት ነው።